ከቴዲ አፍሮ ዘፈን ዜማ ያልሰረቀ ብፁዕ ነው የተባለ ነው የሚመስለው። እነዚህን ዝማሬዎች ሰምተን እንምጣ። ሰላም አለው ጌታ ያለው። ደቡብ አፍሪካ የሚገኙ ኢትዮጵያዊ ዜግነት ያላቸው ወንዶችና ሴቶች በዚህ ሰዓት ላይ ከባድ የሆነ ወከባ በደቡብ አፍሪካ ዜጎች እየተፈጸመባቸው እንደሆነ እየሰማን ነው የምንገኘው። ታምናለሽ? አኩር ዳንኤል ዛሬ ለዘመናት የሚሆነው ነገር ነግርሻለሁ። አንቺ ከሴቶች መካከል የተመረጥሽ ሴት፣ ከሴቶች ሁሉ መካከል በዚህ ምድር ላይ እግዚአብሔር ትልቅ ተጽዕኖ ፈጣሪ ሰው ነው የሚያደርግሽ። አሜን። ምንድነው ምስተሪ? ተማሪ ነኝ። ምን መሆን ነው የምትፈልጊው? ዘማሪ። ዘማሪ። ትውልድ ሁሉ ነው የሚሰማሽ። አሜን። ጌታ ያለው እረፍት አለው ጌታ ያለው አለው ላክ እንደ ሰው እንዴት ይሞታል? ይሄ ለማመን በጣም ይከብዳል። የአፍሪካ አባት ኃይለሥላሴ መጥነው እየሰማን እንኳን ቪዲዮ ላይ እንደሚያሳየን ከጫፍ ላይ ስለመጣ ታግዚኖን ተፍቶ ዘፈኑ አምልኮና ምስጋናዬ ለፍቅር ምላሽ ባይሆንም ከልባ ሰው ተቀየመ ደከመኝ ሰለቸኝ ብዬ አስችሎኝ ዝም ማለለ ለምን ይሆን በቃኝ አለች ለዓይኗ እንኳን የጠላች ዝም አለለኝ እጨምራለሁ ተደርጎልኝ ባይኔ ያየው ይቅርታ በጣም እንነጋገር ደስታዬ ለኔ ጌታ እገኛለሁ ፊቱ በደስታ እንደገና ዘይናድሰው ይፌት ማፍር ማየው ነገር ከምስጋናዬ አያግደኝም። ባየ በልጅነቴ መረቃን ስትሮጥ እናቴ ምድረ በዳዬን ዓለም ልሞታል ያያይኔ ባህሩን ከፍሎ ያሻግር ይሄ ነገር ይመሳሰላል። ያው የዮሴፍ ካሳ ግን ይመሳሰላል። መዝሙርማ ስንት ጊዜ ቸርች ውስጥ ሸብረባልንበት። ስሙት እስቲማ። ከሰማዩ በታች እንዳለው ደመና ለክብር ለዝና የዣለው መስገና ስለ ፍቅር ሲባል ስለ ጽድቅ አውራን ተሳስተናል። አንድ ላይ ብንሆንም ተለያይተናል። ሐዘን ያጠላበት የልቤ ደጃፉ ክብርህን ያየለት አዲስ ነው ምዕራፉ። አጥተናል እውነት ነው ተቸግረን ብዙ አይተናል። ይቸኩላል በምስጋና ይሸነጋል መቼንና እግር ይዞ እንዴት አይሄድ ሰው ወደፊት አይራመድ። ከሰማዩ በታች እንዳለው ደመናን ከአድማስ የራቀን ምነው ይሄ መንገድ ያባክነኛል። በአጠቃላይ ቴዲ አፍሮ የት ነው ማጅራትን የተመታው ቢባል የቸርች ዘማሪዎች የሚገኙበት ስቱዲዮ ነው የሚለን። ብዙ ሰው ብዙ ቦታ ማጅራቱን ተመታ ያውቃል። የቴዲ አፍሮ ግን ለየት የሚለው ስቱዲዮ ውስጥ በቸርች ዘማሪዎች ነው ዜማውን ማጅራት የተመታውና እግዚአብሔር ራሱ ከሆነ ሰው መንትፋችሁ የምትሰጡለትን አምልኮ ዜማ መስዋዕት እንዴት አድርጎ ይቀበለናል ብላችሁ እንዳሰባችሁ አይገባኝም። በእርግጥ አሁን ዘመነኛው ትውልድ ሁሉም ነገር የእግዚአብሔር ነው የሚል የተንሻፈፈ ፍልስፍና ይዟልና ከዘፈንም አምጥታችሁ ብትዘምሩለት ተቀብሏችሁ አብሯችሁ እንደሚዘምር አውቃለሁ። ነገር ግን እግዚአብሔር ቅዱስ ነው። ቅዱስ ማለት የተለየ ማለት ነው። ዜማ ስርዓቱ፣ አወጣጥ፣ አገባቡ የተለየ እንዲሆንለት ይፈልጋል እግዚአብሔርና መሰልና ተመሳሳይ ነገር የሚመቸው ሰይጣን ማንነቱ ጨለማ ነው፣ ግን ራሱን የሚያስመስለው የብርሃን መልአክ ነው። እግዚአብሔር እንድታስመስሉ አስመሳይ እንድትሆኑ ሳይሆን የሚፈልገው ቅዱስ የሆነውን አምልኮ ማንነታችሁ እንድታቀርቡለት ነውና ፕሊዝ 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 ዘማሪዎች እያመጣችሁ የሰው ዜማ እየሰረቃችሁ ቸርች ውስጥ አትዘምሩ።
ይሄንን ነው መልእክት ማደርገው። ደግሞ እንዴት ይሁሉ ዘፈን ሰማ ምናምን የምትለኝ ጻድቅ አለ። ክንፍን ደመና ላይ አድርገ የመጣ እኔ አይደለሁም የሰማሁት። ዛክ ሚውዚክ የሚባል ልጅ አለ ቲክቶክ ላይ። እሱ ከሰራው ቪዲዮዎች ላይ ነው ያገኘኋቸው እነዚህን መረጃዎች። ከፈለክ ገብተህ እሱ መጎብኘት ትችላላችሁ። ይመቻችሁ። ትልቅ ሴት ነው ብትሆኝ ታምናለሽ? አምናለሁ። አኩር ታንያስ ዛሬ ለዘመናት የሚሆነውን ነገር ነግርሻለሁ። አንቺ ከሴቶች መካከል የተመረጥሽ ሴት፣ ከሴቶች ሁሉ መካከል በዚህ ምድር ላይ እግዚአብሔር ትልቅ ተጽዕኖ ፈጣሪ ሰው ነው የሚያደርግሽ። አሜን። ምንድነው የምትሰሪው? ተማሪ ነኝ። ምን መሆን ነው የምትፈልጊው? ዘማሪ። ዘማሪ። ትውልድ ሁሉ ነው የሚሰማሽ። አሜን። እንዳደመጣችሁት ነው በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ መልአኩ ገብርኤል ለጌታ እናት ለቅድስት ድንግል ማርያም የተናገረውን ንግግር ነው ኮት አድርጎ የሚወስደው። ሁሉ የሚልን ቃል ሁሉ ይጨምራል ንግግር ውስጥ። ከሴቶች መካከል አንቺ የተባረክሽ ነሽ ያለው መልአኩ ገብርኤል ለቅድስት ድንግል ማርያም። ይህን ነገር ከሷ በፊት ያደረገውም ከሷ በኋላ የሚያደርገውም ሌላ ስለሌለ ከሴቶች መካከል የተባረክሽ የተመረጥሽ ነሽ የሚል ቋንቋ መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም ይናገራታል። ይህንን ወስዶ እግዚአብሔር ነገረኝ ብሎ ላስነሳ ሴት ትንቢት በሚመስል መንገድ እግዚአብሔር ሳይናገረው ነው ይህ ሰው የሚናገረው። መንገድና ትራንስፖርት ባለስልጣን እንኳን የአንድ አሽከርካሪ ሹፌር መመዘኛ አለው። መንጃ ፈቃድ ከመስጠቱ በፊት በቂ ስልጠና ሰጥቶ ከመኪና ጋር ትውውቅ አድርጎ ነው አምኖት መሪ አስጨብጦት በህዝብ መካከል አንዱ ሹፌርን የሚለቀው። እድሜ ለካውንስሉ ማንም ሰው ድንገት ተነስቶ በቂ ዝግጅትም ሆነ እውቀት ስለሚያደርገው ነገር ሳይኖረው ቸርች የሚሉትን መጋዘን ከፍቶ ህዝቡን እንደፈለገ እንዲነዳው ተትቷል። መንጃ ፈቃድን መንገድና ትራንስፖርት ባለስልጣን በቂ ዝግጅት ላደረገ ሹፌር ሰጥቶ ህዝቡ በመኪና አደጋ ከሚደርስበት ሞትና አደጋ እንዲጠበቅ ለማድረግ የራሱን ሙከራ ያደርጋል። ነገር ግን ይሄ በስጋ የሚደርስ ጉዳት ብቻ ሳይሆን በዘላለም ህይወት ላይ ያለን ጉዳት የሚያደርሱ ፓስተር ነኝ፣ ነብይ ነኝ፣ ሐዋርያ ነኝ የሚሉትን ሰዎች ዝም ብሎ ያለ በቂ መመዘኛ ቸርች የሚከፍቱበትን ፍቃድ ይሰጣቸዋል። ከነሱ የሚጠበቀው ብቸኛ ነገር ከዚህ ቀደም ቸርች የከፈቱ ሰዎች የተጠቀሙበትን ስም ብቻ አለመድገም ነው። አዲስ ስም ካመጡ ፍቃድ ይሰጣቸዋል። ህዝቡን እንደፈለገ አድርገው ከክርስቶስ ሳይማሩ ከእግዚአብሔር ሳይማሩ የሚያስተምሩትን ነገር ሳያውቁ እንደፈለጉ እንዲነዱት ይደረጋሉ። ለአንድ ሹፌር መንጃ ፈቃድ ለመስጠት መመዘኛ ካለው ለአንድ አስተማሪ ነኝ ለሚል ሰው እንዴት መመዘኛ እንደማይኖረው እግዚአብሔር ነው የሚያውቀው። ብቻ ቸር ያቆየን። እንዲህ ካሉት ጋር ነው ትግል የገጠም ነው። ይመቻችሁ። ደቡብ አፍሪካ የሚገኙ ኢትዮጵያዊ ዜግነት ያላቸው ወንዶችና ሴቶች በዚህ ሰዓት ላይ ከባድ የሆነ ወከባ በደቡብ አፍሪካ ዜጎች እየተፈጸመባቸው እንደሆነ እየሰማን ነው የምንገኘው። ሰዎች እየሞቱ ነው፣ እየተገደሉ ነው። ሌሎች ደግሞ ከቤቶቻቸው እንዳይወጡ በፍርሃት ተይዞ ነው የሚገኙት። ኢትዮጵያውያን ብቻ አይደለም ይሄ ነገር እየደረሰባቸው ያለው። ዳውም አፍሪካዊ ተሰዶ በደቡብ አፍሪካ የሚኖረው ዜጋ ጥቃት እየደረሰበት ነው። ነገር ግን የሌሎቹ ዜጎች ኤምባሲያቸውም ሆነ የሀገራቸው መንግስት ከደቡብ አፍሪካ መንግስት ጋር በመነጋገር ድምፅ እየሆነላቸው የሚገኝ ሲሆን እኚህ ትውልደ ኢትዮጵያዊ የሆኑ ዜጎቻችን ግን በደቡብ አፍሪካ ምንም እየተገደሉ ወከባ እየተፈጸመባቸው ግፍ እየደረሰባቸው ቢሆንም ድምፅ የሚሆንላቸው አካል አጥተዋል። ስለዚህ ይህንን ድምፅ የምትሰሙ የመንግስት ባለስልጣን ካላችሁ ኢትዮጵያን በመወከል በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ድምፅ እንዲሆናቸው የመንግስትን ባለስልጣኖች በዚህ ጉዳይ ላይ ለደቡብ አፍሪካ መንግስት የሚቻላችሁን ያክል ዲፕሎማሲያዊ ግንኙነት አድርጋችሁ የእነዚህ ኢትዮጵያውያንን ህይወት እንድትታደጉ በዚህ ቪዲዮ ጥሬን አቀርባለሁ። ምንም እንኳን እነዚህ ትውልደ ኢትዮጵያውያን የሆኑ ዜጎቻችን በደቡብ አፍሪካ ተሰደው ቢኖሩ ሰርተውና ለፍተው ያገኙትን ጥሪት ግን ለተወለዱበት ለከተሞቻቸው እንዲሁም ለሀገራቸው ልማት እንደሚያውሉት ሁላችንም እናውቃለን። የደቡብ አፍሪካ ዜጎች በሀገራቸው ላይ በትጋት መስራት የማይችሉ ዳተኞች ሆነው ሳለ ኢትዮጵያውያን ስደተኞች ሄደው ተግተው ሰርተው ያገኙትን የተለወጡበትን ኢኮኖሚያዊ ለውጥ በማየት በክፋትና በተንኮል ተነስተው ነው በህይወታቸውና በንብረታቸው ላይ አደጋ እያደረሱ ያሉት። ስለዚህ መንግስታችን ለህዝባችን ከለላ ያስፈልጋል። ፍትህ በደቡብ አፍሪካ ግፍ እየደረሰባቸው ላሉ ኢትዮጵያውያን እንላለን። ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ኢትዮጵያ ውስጥ ለሚገኙ የመንግስት ባለስልጣን እንዲደርስ በማድረግ ድምጻችን በመንግስት ባለስልጣኑ በኩል እንዲደርስልን ማድረግ እንችላለን። ሼር፣ ኮፒ ሊንክ፣ ሪፖስት እናድርገው። ሰላሙን